ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ የአየር ጤና ወደ ወለቴ እየተሰራ ያለውን መንገድ ግንባታ ነው የምናየው። ከዚህ በፊት ያው ኮሜንት ላይ ጠየቃችሁኝ ነበራችሁ። መነሻዬም እንግዲህ እንደምታዩት አየር ጤና መስቀለኛው መንገድ ጋር ነኝ የምገኘው። ምናልባት እንደው አየር ጤናን የማታውቁት ካላችሁ ከጦር ኃይሎች ስትመጡ ይሄ ፊት ለፊት ዛፎቹ ባሉበት መስመር ማለት ነው የቀጥታ ወደ አየር ጤና የሚያስመጣችሁ መንገድ ነው። እንግዲህ በመሀል የምታገኙት የነ ዘነበ ወርቅ 3 ቁጥር ማዞሪያ የሚባሉ ሰፈሮች አሉ። ወደዚህ ደግሞ የምዞርበት መብራቱን ተከትላችሁ በሁለቱ ህንጻዎች መሀል ደግሞ ያለው ይሄ ወደ ቆርሼ የሚባለው ሰፈር ከዛ አልፎ ቫርኔሮ አደባባይ ወደ ጀርመን እንደዚሁም ደግሞ ወደ ጋርመንት የሚወስደው መንገድ ነው። እኛ ደግሞ የምንሄደው በዚህ በቀኝ በኩል ነው። በነገራችን ላይ ቪዲዮውን እንግዲህ ከመሀል ነው የጀመርኩት ዛሬ። ምናልባት ቦታውን የምትቆዩ ስለማትኖሩ ወይም ደግሞ እስከ መጨረሻው ማየት ካልተመቻችሁ አካባቢን እንድታቆት ያክል ታዋቂ ከሆነ ቦታ ይሄን ሃይላይት የተወሰነ ላሳያችሁ ብዬ ነው። እንግዲህ አሁን አየር ጤና መስቀለኛው መንገድ ጋር ነኝ ያለሁት ማለት ነው ባጭሩ። እንደምታዩት እዚህም ግርግር ነው፣ ልክ እንደ መገናኛ ወይ ደግሞ እንደ ሜክሲኮ ወይ ደግሞ ሳሪስ አካባቢ እንደምታዩት ሁሉ አየር ጤናም በደንብ እንትን የሚበዛበት ነው። ለማንኛውም ቪዲዮውን ወደ አክቹአል ቪዲዮ ተመልሻለሁኝ። ፕሮጀክቱ እንግዲህ ከዚህ ጋር ነው የዛሬን ጉብኝት የሚጀምረው። እንግዲህ ከዚህ ጋር ነው የጀመርኩት። እንዳጋጣሚ ሆኖ መሀል ላይ ነኝ። መጀመሪያው ቻርጅ አልነበረኝም እና መብራት ደግሞ አልነበረም እዚህ ሰፈር። እንግዲህ ቻርጅ ወይም ደግሞ መብራት ያለበት ፍለጋ ወደዚህ መጥቼ ነው። እንግዲህ አሁን ፊቴን ወደ አየር ጤና ቅድም ወደ ተነሳንበት አካባቢ ነው እየሄድኩ ያለሁት። ዙሪያው እንደምትመለከቱት ኦልሬዲ እየተቆፋፈረ ነው የሚገኘው። ከዚህ በኋላ ያለውን ደግሞ ወደ ወለቴ አቅጣጫ ማለት ነው ወይ ደግሞ ጅማ በር የሚባለው ጅማ በር፣ ጎጃም በር፣ ባህር ዳር ይቅርታ ወደ ደብረ ብርሃን በር የሚባሉ አሉ በሮች አሉ፣ መውጫ መንገድ ማለት ነው። እንግዲህ ወደ ሌላኛው ወደ ሰበታ ወይ ደግሞ ወደ ደቡብ አቅጣጫ ለመሄድ አንደኛው የምትጠቀሙት መንገድ የዚህ የዓለም ገናው መስመር ነው። የዓለም ገናው መስመር ይሄ ነው። ይሄን አልፋችሁ ወለቴን ታገኛላችሁ። ከዛ ወደ ኬንቴሬ፣ ሰበታ ምናምን እያሉ ወደዛ ይቀጥላል ማለት ነው። ጅማ በር የሚባለውም እንግዲህ ከወለቴ አልፎ እዛ አካባቢ በብዛት እነዚህ የጅማ ወደ ጅማ አቅጣጫ የሚሄዱ መኪናዎች እንደዚሁም ደግሞ ሹፌሮች በብዛት የሚገኙበት ሰፈር ነው። እሱኛውን አቅጣጫ ወይ ደግሞ ከኋላ ያለውን ይሄኛውን ካየን በኋላ ነው የምናደርገው ማለት ነው። ይሄኛው ፕሮጀክት የሚሸፍነው 5.6 ኪሎ ሜትር ነው። ትላንትና ያየነው የቦሌ አትላስ መንገድ በእርግጥ ሙሉን አይደለም ያየነው፣ ያኛው የኮሪደር ነው። ግን ያየነው ስንት ነበር? 2 ኪሎ ሜትር ነው እስከ አትላስ ድረስ ማለት ነው። እንግዲህ ከዛ የጥፍ በላይ ማለት ነው። ወይ ደግሞ ከቦሌ መድኃኔዓለም ተነስታችሁ እስከ 22 ማዞሪያ ድረስ እዛም እንደዚሁ ተመሳሳይ መንገድ እየተሰራ ነው። ባለፈው ያየነው ማለት ነው። የቆያችሁ ቤተሰቦች ልክ የዛኛውም ከሁለት እጥፍ በላይ የሚሸፍን መንገድ ነው የሚሰራው። እዚህ ጋር የምታዩት ጎኑ ወደ 30 ሜትር ስፋት አለው ነው የሚለው። እንደዚሁም ደግሞ 1.3 ቢሊዮን ብር በጀት ተበጅቶለታል። ያው እንደምታውቁት የኮሪደር አይደለም ወይ ደግሞ ለኮሪደር ተብሎ ሳይሆን መንገዱ ልክ እንደ 22 ሁሉ የ22 ቦሌ ሁሉ ማለት ነው ሙሉ መንገዱ ነው የሚሰሩት። ስለዚህ ምናልባት እንደውም ይመስለኛል ዋጋውም ተቀራራቢ ነው። ነገር ግን ያኛው በኮሪደር ስታንዳርድ ነው መሀል ከተማም ስለሆነ፣ ይሄኛው ላይ ግን እንዲህ የሳይክል መንገዶች እና የሚባሉ በእርግጥ አይኖሩም። ያው እነሱ በብዛት መሀል ከተማ ላይ ነው የሚኖሩትና እዚህኛው ጋር ያው ሰፊ አስፋልት እንደዚሁም ደግሞ መብራቶቹ እንትን ያሉለት የመንገድ መብራቶች ያሉት ይሄ አየር ጤና አካባቢ ያለውን የዚህ የትራፊክ መጨናነቅ የሚቀንስ ፕሮጀክት ነው የሚሆነው ማለት ነው። እንግዲህ የሚሰራው ይርጋለም ኮንስትራክሽን የሚባል ኮንትራክተር እንደወሰደው ነው ቼክ ያደረኩት። ዋጋው እንትኑን ደግሞ ወጪውን ደግሞ የሚሸፍነው ኦልሬዲ በከተማ መስተዳደሩ ነው የሚሸፈነው። እንግዲህ የኛው አካባቢ በብዛት ወደ የንግዱ ማህበረሰብ ያሉበት በተለይ ደግሞ ለዚህ ለመርካቶ
አቅራቢያ ያሉ ሰዎች አይነት የሚኖሩበት ሰፈር ነው። ዙሪያው ላይ ቢዝነሶች በርከት ያሉ ቢዝነሶች አሉት። ወደ ውስጡ ላይ ግን ያው አዳዲስ ሰፈር ነው። በነገራችን ላይ ወደዚህ ወደ ወለቴ ምናምን ሲባል አዲስ ነው ስንል ዙሪያው ላይ እንዳሉ ሁሉ ለአዲስ አበባ ዙሪያ ላይ እንደሚገኙ ሰፈሮች ሁሉ ሰዎች የሆነ የቤት ቅናሽ ወይም ደግሞ እንደዚህ በመፈለግ የሚሄዱበት አይነት ሰፈር ነው። ልክ እንደ ሰፈራ እንደሚባለው ወይ ደግሞ ልክ እንደ ኮተቤ ጫፍ ጫፍ እንዳሉ አይነት ሰፈሮች ሁሉ ይሄኛውም እንደዛው ነው። ግን በርካታ ህዝብ የሚኖርበት አካባቢ ነው። እንግዲህ አዳዲስ ቤተሰቦች እንድትቀላቀሉን ሰብስክራይብ በማድረግ ተቀላቀሉን። ነባር ቤተሰቦችም ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። ያው በድጋሚ ለክርስትና እምነት ተከታዮች መልካም የገና በዓል እንዲሆንላችሁ እመኛለሁኝ። እንዲህ እያልን ቀጥሎ እንዳልኳችሁ ትንሽ ሊያሳስታችሁ እንትን ሊላችሁ ይችላል። ወደ አየር ጤና ጠጋ ካልኩኝ በኋላ የሚቀጥለውን ወደ ወለቴ በኩል ያለው ወይም ደግሞ ከኋላ ከተነሳንበት በስተኋላ የሚገኘውን የመንገዱ ግንባታ ነው የምናየው። ያ ማለት አሁን ወደ ይዞርኩበት ወደዛ በኩል ያለውን ማለት ነው። እንዳልኳችሁ እንዳጋጣሚ ሆኖ ከመሀል ነው የጀመርኩት። ምናልባት ከአየር ጤና ተነስቼ ቀጥታ ወደ ወለቴ አቅጣጫ ብሄድ ይሻል ነበር፣ የሆነ ጥሩ ፍሎ ይኖረው ነበር። እንግዲህ እሱን ከጨረስን በኋላ ደግሞ ወደዚህ ወደ ጦር ኃይሎች መስመር ትንሽ የጠጋላለሁኝ ወደ ዘነበ ወርቅ መግቢያው አካባቢ ያለውን ማለት ነው። እዛ አካባቢ ያለውን አሳያችኋለሁ። እንግዲህ ዛሬ የበዓል ዋና ቀን ነው። የበዓል ቅዳሜ ዕለት ነው ቪዲዮን የቀረጽኩት። ቅዳሜ ዕለት ወደ ምሽት አካባቢ ማለት ነው። እንግዲህ ወደ መስቀለኛው መንገድ አካባቢ ትንሽ ቢዝነሶች አሉት። በተለይ ደግሞ ሞቅ ሞቅ ያለ ነው። ድንኳኖች ሰንዴ ማርኬት የሚመስሉ በተለይ ወደ ተርሚናሉ አካባቢ የተስፋ ድርጅት የሚባለው በር አካባቢ ጋር ማለት ነው። ተስፋ ድርጅት እንግዲህ የኤንጂኦ ነው። የእርዳታ ለሚያስፈልጋቸው በርካታ ወገኖች ልክ እንደና መቄዶኒያ ማለት ነው። እንደ መቄዶኒያ ተቀብሎ ነው እንትን የሚለው ያኛው ልክ እንደዛው ሁሉ ተመሳሳይ እርዳታ ላይ የተሰማራ ተቋም ነው። ስለዚህ ስለ አየር ጤና ወይም ደግሞ ዲቴል ልነግራችሁ የምችለው ነገር የለኝም። ሰፈሩን በደንብ ስለማላውቀው ማለት ነው። አካባቢው በስም በደንብ ይታወቃል። ዋና መንገዶችን አልፎ ከመሄድ ውጪ እንደነገርኳችሁ ከመስመሮቹ ውጪ ማውቀው እንትን ብዙ የለም። አንዳንዴ ወደ ሰበታ አቅጣጫ ወይ ደግሞ ወደዚህ ወደ ወለቴ ፉሪም በእርግጥ ወደዛ በኩል ያገናኛል። በዚህ ሊድ ካላችሁ በዛም በኩል ሲሄድ ልክ በትራንስፖርት ስጠቀም ነው ማውቃቸው። ሰፈሩ ዲቴይሉን ምናልባት የምታውቁት ደግሞ ኮመንት ላይ ታስቀምጡልኝ ትችላላችሁ። በቴክስት ብቻ ከሚሆን ብዬ ነው የተወሰነ ድምጽ ሃይላይት እንደዚሁም ደግሞ እንዳይሸውዳችሁ ወይም ደግሞ የሆነ ግራም ያጋባ ስለሆነ ቪዲዮ አንዴ ከዚህ አንዴ ከዛ እያረኩኝ ስለሆነ የተወሰነውን ሃይላይት ልስጣችሁ ያክል ብዬ ነው። እንግዲህ መልካም በዓል ብያለሁኝ። ነገ ሌላ ቪዲዮ ይዤላችሁ እመጣለሁኝ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። እንግዲህ ወደ መውጫው አካባቢ እየደረስኩ ነው የምገኘው፣ ወይ ደግሞ ወደ መስቀለኛው ጫፍ እየተዳረስን ነው። ቀጥሎ ያልኳችሁን የወለቴ አቅጣጫና እንደዚሁም ደግሞ ተሻግሮ በኩል ወደ ዘነበ ወርቅ ወይ ደግሞ ወደ ጦር ኃይሎች የሚወስደው መስመር እነሱን የምንጎበኝ ነው የሚሆነው። እስከቻላችሁ ድረስ እንድታዩ ትጋብዛለሁ። ቻው፣ መልካም ጊዜ።
በነበረችን ውሳኔ አከና ገንቦኝ የሱ አይነት ቀይ ነው ምን ነገር አለ አሁን
ይበዛል።